ሰላም እንዴት ናችሁ? በ10ኛ ሳምንት በእንግሊዝ ፕሪሚየር ሊግ ባለፈው ቅዳሜ ማለት ነው ማንቸስተር ዩናይትድ ሁለት አቻ ወጥቷል። ከ3 ጨዋታ ተከታታይ ካሸነፈ በኋላ ማንቸስተር ዩናይትድ ሁለት አቻ ወጥቷል። ከሜዳ ውጪ ተጉዞ በኖቲንጋም ፎረስት ሁለት አቻ ወጣ ማለት ነው። የሮቤን አሞሪም ቡድን ማንቸስተር ዩናይትድ ከብዙዎች በጣም የሚያስገርምና የሚያሳዝን የማንቸስተር ዩናይትድ ቀንደኛ ደጋፊ ማን ዩናይትድ 5 ጨዋታ ተከታታይ ካላሸነፈ ጸጉሬን አልስተካከልም ብሎ ነበረ ማለት ነው። ይሄ ቀንደኛ ደጋፊ ማንቸስተር ዩናይትድ 3 ጨዋታዎች ተከታታይ አሸንፎ 2 ጨዋታዎች ብቻ ቀርቶት ነበረ ማለት ነው። ከ3 ጨዋታ ተከታታይ ካሸነፈ በኋላ የሮቤን አሞሪም ቡድን ነጥብ ጥሎ ይሄ ቀንደኛ ደጋፊ ጸጉሩን እንዳያስተካከል አርግቷል ማለት ነው። እጅግ የሚያሳዝንና የሚያስገርም ነው። ብዙዎች የማንቸስተር ዩናይትድ ተጫዋቾች ሆነ አሰልጣኞች፣ የስታፍ አባላቶች በሙሉ ይሄ ደጋፊ ይሄን ቃል እንደገባ ያውቃሉና ቢያንስ ጨዋታውን አሸንፎ ቀሪውን የሚመጣውን ከቶትናም ጋር የሚያደርጉትን ጨዋታ ቢያሸንፉ 5ቱን ጨዋታ በተከታታይ አሸንፎ ይሄ ቀንደኛ ደጋፊያቸው ጸጉሩን እንዲስተካከል ያረጉት ነበረ ማለት ነው። ሆኖም ግን አልተሳካም። ማንቸስተር ዩናይትድ ነጥብ ጥሎ ይሄ ቀንደኛ ደጋፊ አሁንም ጸጉሩ ሌላ 5 ጨዋታ ተከታታይ እንዲጠብቅህ አርግቶታል ማለት ነው። የሱም በጣም የሚያስገርም አንዳንዴ ቃል የሚገባው ብናቅ የሚያስብል ነው። ምክንያቱም ዩናይትድ አሁን ያለበት አቋም ጥሩ የሚባል አይደለም። ገና እየተገነባ ያለ ቡድን ነው። 5 ጨዋታ ተከታታይ ማሸነፍ ይቅርና 2 ጨዋታ ራሱ ተከታታይ ሲያሸንፍ ይደነቃል። ቲሙ ገና የመነሳሳት ላይ ያለ ቲም ነው። አሰልጣኙም ሆኖ አምና በግማሽ ሲዝኑ ላይ ስለመጣ አዳዲሶች ተጫዋቾችን እያዋቀረ በአዲሱ መንፈስ ሊጉን አልተላመደም። ይሄ ደጋፊ ግን የማንቸስተር ዩናይትድ አቋም እያየ 5 ጨዋታ ተከታታይ እስከሚያሸንፍ ጸጉሬን አልስተካከልም ብሎ ቃል መግባቱ ይታወሳል። ሆኖም ግን እግር ኳስ ድቡልቡል ናት ይባላል። የማረግ አቅም ደግሞ የለውም ማለት አይደለም ማንቸስተር ዩናይትድ። ሆኖም ግን ያን አላረገም። ቀጣይ 5 ጨዋታ መጠበቅ ይጠበቅበታል። ይሄ ደጋፊ ከቶትናም ጀምሮ 1 ብሎ እየቆጠረ ይጀምራል ማለት ነው። ሌላኛው ጨዋታ ደግሞ አርሰናል በርንሌን ከሜዳ ውጪ ተጉዞ 2-0 መልኩ አሸንፏል። የአርሰናል የዘንድሮ ጉዞ እጅግ የሚያስገርም መሆኑን ብዙዎቹ እየተመለከቱ ይገኛሉ። አርሰናል ከማንቸስተር ሲቲ ነጥብ ከጣለ በኋላ በእንግሊዝ ፕሪሚየር ሊግ ማለት ነው እስካሁን እያሸነፈ እየሄደ ነው። ለዋንጫ የሚያደርገውን ፉክክርም እጅግ እያማረለት ይገኛል። የዋንጫዎች ተፎካካሪ ማንቸስተር ሲቲ እና ሊቨርፑል አንዴ እያሸነፉ አንዴ እየተሸነፉ ነጥብ እያጡ ስለሚገኙ አርሰናል እስከ 10ኛ ሳምንት ያለውን ጉዞ እጅግ ያማረለት ይመስላል። እንደዚህ የሚቀጥል ከሆነ የዋንጫውን ማሸነፍ እድሉ እጅግ ሰፊ መሆኑን በዚሁ መልኩ እናረጋግጣለን። የዋንጫ ተፎካካሪዎቹ ሌሎቹም እነ ቼልሲም እና ማንቸስተር ዩናይትድም ቅድም እንዳወራችሁ ይሄን አክል ሙሉ ቲም አይደሉም፣ ገና የሚገነቡ ቲም ናቸው።
አርሰናል በዲክላን ራይስ እና በጎከሬሽ ጎል አሸንፎ ወጥቷል ማለት ነው። ሌላ ጨዋታ በለንደን ደርቢ ቶትናም ቼልሲን ያስተናገደ ጨዋታ ነበር ማለት ነው። በ10ኛ ሳምንት ሱፐር ሳተርዴይ የሚባለው ይህን ጨዋታ የኢንዞ ማሬስካ ቡድን 1-0 በሆነ መልኩ አሸንፎ ወጥቷል ማለት ነው። አንዷን ጎል ያገባት ጎል ጆዋ ፔድሮ ብራዚላዊ አጥቂ ማለት ነው። ቺን ጎል ከማግባቱ በፊት እጅግ በጣም ማራኪ እድል አግኝቶ ነበረ። ከበረኛው ጋር ፊት ለፊት ተገናኝቶ ቪካሪዮ የቶትናሙ በረኛ ጎሉን አድኖበታል ማለት ነው። የቪካሪዮ ብቃት እንደሚደነቁ ነው። የጆዋ ፔድሮ ቺን ጎል መሳቱን ደግሞ ብዙዎቹን ያስገረመ ነበረ። እንዲሁም የዳኛዎች ውሳኔም በጣም አነጋጋሪ ነበረ። ዩራጋዊ ሮድሪጎ ቬንታንኩር እንግሊዛዊ ጄምስ ላይ የሰራ ጥፋት ቀይ ካርድ ነው ብሎ ብዙዎቹ ሲገምቱ ነበረ። የቀድሞ ዳኞችም ሲተነትኑት እንደነበረ ይሄ ፋውል ቀይ ነው ብሎ ነበረ። ግን ዳኛው ቬንታንኩርን በቢጫ አልፎታል ማለት ነው። የሞይሴስ ካይሴዶ ብቃት እጅግ የሚገርም ነበረ። የኮሎምቢያዊ ተጫዋች ኳሶቹን እየነጠቀ እንዲሁም ደግሞ ወደ ቼልሲ ቤት እንዳይሄድ ኳሶቹን እያጨናገፈ ሲያደርግ የነበረው ግሩም ብቃት ሲያሳይ ነበረ። ይሄ ኮሎምቢያዊ ተጫዋች ሞይሴስ ካይሴዶ ማለት ነው። እንዲሁም ደግሞ ጆዋ ፔድሮም ሲያሳይ የነበረው እንቅስቃሴ እጅግ የሚገርም ነበረ። በቶትናም በኩል ግን በረኛው ቪካሪዮ ጥሩ ብቃት ሲያሳይ ነበረ እንጂ ቼልሲ ከዚህ የበለጠ ጎል አስቆጥሮ የማሸነፍ እድል ነበረው ማለት ነው። የቶማስ ፍራንኮ ቡድን ቶትናም በሜዳው ነበረ ቼልሲን ያስተናገደው። እነ ጃቪ ሲሞንስን ያደው መሐመድ ቅዱስን የያዘው ቲም ቶትናም ይህን ጨዋታ ሳያሸንፍ ተሸንፎ ከጨዋታ ወጥቷል ማለት ነው። በእርግጥ በና ሐሜስ በጄምስ በመዲሰን ጉዳት እና ሶላንኬ ጉዳት ቲሙ እየታመጸ ይገኛል። ሆኖም ግን ቶትናም ይህን ጨዋታ 3 ነጥብ አጥቶ ወጥቷል ማለት ነው። ሌላ ጨዋታ በአንፊልድ ሮድ ሊቨርፑል አስቶን ቪላን ያስተናገደ ጨዋታ ነበር። ይህን ጨዋታ ሊቨርፑል አስቶን ቪላን 2-0 በሆነ መልኩ አሸንፎ ወጥቷል። በባለፈው ጨዋታ ማለት ነው። ሊቨርፑል በእንግሊዝ ፕሪሚየር ሊግ 4 ጨዋታ ተከታታይ ሽንፈት በኋላ ነበር አስቶን ቪላን ያሸነፈው። ይህን ጨዋታ ላይ መሐመድ ሳላ እና ግራቨንበርግ ጎል አስቆጥሮ ወጥቷል። ሊቨርፑል ይሄን አሸንፎ ነበር ትናንትና የአውሮፓ ቻምፒየንስ ሊግ ጨዋታን ያረገው። ያውም በአንፊልድ ሮድ ሪያል ማድሪድን አስተናግዶ 1-0 አሸንፎ ወጥቷል። ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ መጀመሪያ ሽንፈቱ ሆኗል። ከ3 ጨዋታ ተከታታይ በኋላ ትናንትና የተሸነፈው ማለት ነው። ይህን ጨዋታ መሐመድ ሳላ እጅግ ግሩም ብቃት ሲያሳይ ነበረ። እንዲሁም ደግሞ እነ ውርትዝ የጀርመናዊ ውርትዝ በኮዲ ካግቡ ቦታ ተቀይሮ ገብቶ ሲያሳይ የነበረው ብቃት እጅግ የሚያስገርም ነበር ማለት ነው። ሆኖም ይሄ ጨዋታ ሪያል ማድሪድ ተሸንፏል በሊቨርፑል። እጅጉ አነጋጋሪ የነበረው ግን የትሬንት አሌክሳንደር አርኖልድ ነበረ። ትናንትና ጨዋታ ላይ የቀድሞ ሌጀንድ ተጫዋች እንደሆነ ይታወቃል። ይሄ ተጫዋች የቀድሞ የሊቨርፑል ተጫዋች ማለት ነው። ትናንትና ለመጀመሪያ ጊዜ ወደ አንፊልድ ተመልሶ የቀድሞ ክለቡን ሲገጥም ማለት ነው ተቀይሮ ለመግባት ስል የሊቨርፑል ደጋፊዎች እጅግ ሲጮውበት ነበረ። ወደ ሜዳ ከገባ በኋላም ደግሞ በጣም ቁጣቸውን ኳስ በያዘ ቁጥር እየጮውበት ኳስ ሲበላሽበት ነበረ ማለት ነው። ይሄ
የቀድሞ ሌጀንዳቸው ማለት ነው። እነሱ በጣም ይወዱታል። ይሄ አርኖልድ በጣም የሊቨርፑል ጀግና ነው። ስሙን እየጠሩ ይዘምሩለት ይወድሱለት ነበረ። ግን ወደ ሳንቲያጎ በርናቦ ሪያል ማድሪድ ከሄደ በኋላ ደግሞ አልተደሰቱም ሊቨርፑል ደጋፊዎች ማለት ነው። ትናንትናም ለዛ ይመስላል አርኖልድ እያበሸቁት ነበረ ማለት ነው። አርኖልድም ጎል ካገባው ደስታዬን አልገልጽም ብሎ ነበረ። ያው ከተቀይሮ ስለገባ ብዙም ጨዋታ ደቂቃ አላረገም። ከጨዋታም ተጽዕኖ ደጋፊዎች እየፈጠሩበት ነበረ በኳስ በነካ ቁጥር ማለት ነው። ስለዚህ ሆኖም ሊቨርፑል በማካልስተር ጎል አሸንፎ ወጥቷል ማለት ነው። እንዲሁም ሌላ ጨዋታ ደግሞ በ10ኛ ሳምንት ባለፈው የተደረገው ማለት ነው ማንቸስተር ሲቲ በኢታድ ሜዳው ቦርንማውዝን ያስተናገደበት ጨዋታ ነበረ። ይህን ጨዋታ ማንቸስተር ሲቲ 3-1 በሆነ መልኩ አሸንፏል። በሮቦቱ ኤርሊንግ ሃላንድ ጎሎችና በታዳጊው ኒኮ ኦራል ጎል 3-1 በሆነ መልኩ አሸንፎ ወጥቷል ማለት ነው። ኤርሊንግ ሃላንድ በእንግሊዝ ፕሪሚየር ሊግ ዘንድሮ ያገባቸው ጎሎችም 13ን አድርሷል እና አንቶኒ ሲሜኞ የብሬንትፎርድ አጥቂ 6 ጎል ነው ያላቸው። ግን ኤርሊንግ ሃላንድ ደግሞ 13 ጎል አድርሶ ከነሱ በ7 ጎሎች ርቆ ይገኛል ማለት ነው። ማንቸስተር ሲቲ ዛሬም በሜዳው ቦሩሲያ ዶርትሙንድን በአውሮፓ ቻምፒየንስ ሊግ ይገጥማል። ይሄ ጨዋታ ማንቸስተር ሲቲ እንደሚያሸንፍ ብዙዎቹ እየገመቱ ይገኛሉ በሜዳው ከሚያደርግ አንፃር። ኤርሊንግ ሃላንድም ለሁለተኛ ጊዜ የቀድሞ ክለቡን ቦሩሲያ ዶርትሙንድን የሚገጥምበት እድል አለው ማለት ነው። ዛሬም ጎል እንደሚያስቆጥር ይጠበቃል ማለት ነው። ሌላ ጨዋታ በአውሮፓ ቻምፒየንስ ሊግ ማለት ነው ትናንትና አርሰናል ከሜዳ ውጪ ተጉዞ ስላቫ ብራን 3-0 በሆነ መልኩ አሸንፏል። 3ቱን ጎሎች ደግሞ ቡካዮ ሳካ በቅጣት ምት፣ ሚኬል መሪኖ ደግሞ በጨዋታው 2 ጎል አስቆጥሯል ማለት ነው። ይህን ጨዋታ አርሰናል መጀመሪያም በቀላሉ እንዲያሸንፍ ተገምቶ ነበር ማለት ነው። አርሰናል ኔጎክሬሽን በጉዳት አጥቷል እና ካይ ሃቨርትዝ፣ ገብርኤል ጂሱስ፣ ማዱዊኬ፣ ኦዲጋርድ የመሳሰሉ ተጫዋቾችን በጉዳት አጥቷል። አሁንም በተከታታይ መረቡን ሳስደፍርበት የወጣ ጨዋታ ሆኗል ትናንትና የአርሰናል ጨዋታ ማለት ነው። ሌላ ጨዋታ ባየር ሙኒክ የቪንሰንት ኮምፓኒ የጀርመኑ ክለብ ባየር ሙኒክ ወደ ፍራንስ ተጉዞ የአምና የአውሮፓ ቻምፒየንስ ሊግ አሸናፊው የሉዊስ ኤንሪኬ ፓሪሰን ጀርመንን አሸንፎ ወጥቷል። 2-0 2-1 በሆነ መልኩ ነው ያሸነፈው። 2ቱን ጎል ደግሞ ለባየር ሙኒክ ያስቆጠረው ሉዊስ ዲያዝ ቀድሞ የሊቨርፑል ተጫዋች እንዲሁም የኮሎምቢያዊ ተጫዋች ነው። በእርግጥ ሉዊስ ዲያዝ 2ቱን ጎል ካስቆጠረ በኋላ አሽራፍ አኪሚ የሞሮካዊ ተጫዋች ግራ መስመር ላይ የሚጫወት ተጫዋች ላይ በሰራ ጥፋት በቀይ ካርድ ወጥቷል ሉዊስ ዲያዝ ማለት ነው። ከዛ በኋላ ባየር ሙኒክ በጎዶሎ ተጫዋች ነበረ ፓሪሰን ጀርመን ጋር ሲጫወት የነበረው። ሙሉ ግማሽ እረፍት ማለት ይቻላል በጎዶሎ ተጫዋቾች ተጫውቶ ነው 2-1 የተሸነፈው ባየር ሙኒክ ማለት ነው። ከማሸነፍ ያላዳነችውን ጎል ደግሞ ፖርቹጋላዊ ታዳጊ ጆዋ ኔቬስ ነው ጎሏን ያስቆጠረው። በባየር ሙኒክ በኩል እነ ሃሪ ኬን እንዲሁም ጆሹዋ ኪሚች፣ ማይክል ኦሊሴ እጅግ በጣም ግሩም ብቃት ነበረ ሲያሳዩት የነበረው። እንዲሁም ደግሞ ማኑኤል ኖየር የአንጋፋው በረኛ ማለት ነው በባየር ሙኒክ በኩል ካፕቴን ወይ ደግሞ አምበል ሆኖ ቡድኑን ሲመራ ነበረ።
ብዙ ጎሎችንም ሲያድን ነበረ የድሮ ልምዱን ተጠቅሞ ማለት ነው ባየር ሙኒክ ማለት ነው። ፓሪስ ሰን ጀርመን ደግሞ በጎዶሎ ተጫዋቾች ተጫውቶ ማሸነፍ አልቻለም ማለት ነው። በተጫዋቾች ብልጫ ማለት በእርግጥ በባየር ሙኒኮች ናቸው በጎዶሎ ተጫዋች የተጫወቱት። ፒኤስጂ ደግሞ በተጫዋቾች ብልጫ ነበራቸው፣ ግን ይህን እድል ሳይጠቀሙ ቀርቷል። 3 ጨዋታዎችን ተከታታይ በማሸነፍ በጎል ብዛት የአውሮፓ ሻምፒየንስ ሊግ ሲመሩ ቆይቷል። የአምና ሻምፒዮኖቹ አምና ሻምፒዮን ስለሆኑ ያላቸው ልምድም እንደውም የተጫዋቹ ጥራትም የዘንድሮ ሻምፒየንስ ሊግም እነሱ እንደሚያሸንፉ ብዙዎቹ ገምቷል። ከአሁኑ መሸነፍ ጀምሯል። በእርግጥ ይሄ ምድብ ጨዋታ ነው። ጥሎ ማለፍ ላይ ቢሆን ግን በጣም ከባድ ነገር ነበረ ለፒኤስጂው ማለት ነው። አምና የባላንዶር አሸናፊውን ኡስማን ደምቤሌን የያዘ ቲም ነው እና ከኪቪቻ ክቫራትስኬሊያ እንዲሁም ዲዝሪ ዱኤን፣ ኑኖ ሜንዴሽ የያዘ ቡድን ትናንትና በባቫሪያኖቹ ባየር ሙኒክ ተሸንፏል ማለት ነው። ሌሎች ትናንትና በአውሮፓ ቻምፒየንስ ሊግ ጨዋታዎች በአውሮፓ ከተማዎች የተለያዩ የአውሮፓ ከተማዎች ውስጥ ተከናውነዋል ማለት ነው። ናፖሊ ፍራንክፈርትን አስተናግዶ 2-2 ውጤት በሆነ መልኩ ወጥቷል። አሁን ናፖሊ ያለበት ደረጃ ጥሩ አይደለም። የነሱ ወሳኝ ተጫዋች ኬቪን ደብሩኔ ለ4 ወራት ያክል ከሜዳ እንደሚርቅ ተረጋግጧል። በሲሪም በባለፈው ነጥብ እንደጣለ ይታወሳል። የአምናው የሲሪያው ሻምፒዮን የአንቶኒዮ ኮንቴ ቡድን ማለት ነው። ሌላው አትሌቲኮ ማድሪድ ዩኒየን አስተናግዶ 3-1 በሆነ መልኩ አሸንፏል። ዩሊያን አልቫሬስ አሁንም ወደ ጎል ማስቆጠር ቀጥሏል ማለት ነው። ይሄ አርጀንቲናዊ የቀድሞ ማንቸስተር ሲቲ ተጫዋች ቦዶ ግሊምት ሞናኮን አስተናግዶ በሜዳው 1-2 በሆነ መልኩ ተሸንፏል። ቦዶ ግሊምት ማለት ነው። ሌላው ጁቬንቱስ ስፖርቲንግን አስተናግዶ 1-1 በሆነ መልኩ ወጥቷል። ጁቬንቱስ በሜዳውና በደጋፊ ፊት ነው የተጫወተው። ይህን ጨዋታ ጁቬንቱስ ያሸንፋል ተብሎ ተገምቶ ነበረ። ሲመራ ቆይቶ በቭላይቪች ጎል 1-1 ወጥቷል ማለት ነው። ጁቬንቱስ ብዙ ጨዋታዎችን ነጥብ እየጣለ እየተሸነፈ እየተቸገረ ይገኛል። ቅድም እንደጠቀስኳችሁ ደግሞ ሊቨርፑል ሪያል ማድሪድ አስተናግዶ በሜዳው 1-2 አሸንፏል። ኦሎምፒያኮስም ከፒኤስቪ አንዶቨን ጋር 1-1 በሆነ መልኩ ወጥቷል ማለት ነው። ፒኤስጂን በሜዳ ባየር ሙኒክን አስተናግዶ 2-1 እንደተሸነፈ ነግሬያቸዋለሁ። ሌላው ጨዋታ ቶትናም ባለፈው በቼልሲ ከተሸነፈው የቶማስ ፍራንኩ ቡድን ኤፍሲ ኮፐንሃገን አስተናግዶ 4-2 በሆነ መልኩ አሸንፏል። ዛሬ ጨዋታዎች ይደረጋሉ፣ የቀሩ 9 ጨዋታዎች ማለት ነው። ቃራብ በሜዳው ቼልሲን ያስተናግዳል። ቼልሲ በ10ኛ ሳምንት ባለፈው በለንደን ደርቢ ቶትናምን አሸንፎ በጥሩ መንፈስ ነው ወደዚህ የመጣ ማለት ነው። ከ3 ጨዋታዎች 2ቱን አሸንፎ 1ዱን ተሸንፎ የዛሬውን ጨዋታ የሚያደርግ ይሆናል ማለት ነው። የኢንዞ ማሬስካ ቡድን ኮል ፓልመር አሁንም ጉዳት ላይ እንዳለ ይታወቃል። ሌላው ጨዋታ አያክስ ገለታ ሰራይን ያስተናግዳል። አያክስ የኔዘርላንድ ክለብ ነው። ገለታ ሰራይ ደግሞ የቱርክ ክለብ ነው። አያክስ የዱሮ ብቃት ላይ አይገኝም። ይሄ ጨዋታ ዛሬ የሚደረግ ይሆናል። ቤኔፊካ ዛሬ ጨዋታውን በሜዳው ሊቨርኩስን ያስተናግዳል። የጆዜው ሞሪኖ ቡድን የቀድሞ የማንቸስተር፣ የቼልሲ፣ የሪያል ማድሪድ፣ የኢንተር፣ የፖርቶ አሰልጣኝ እንዲሁም ደግሞ ሮማን ቶትናምን ወደ ቱርክም ተጉዞ ፌነርባቼን መጨረሻ በአሰልጣኝነታቸው የመሩት ማለት ነው።
ብዙ ልምድ ያላቸው አሰልጣኝ የጆዜ ሞሪኖ ቤኔፊካን ዛሬ ሊቨርኩሰንን ይገጥማል ማለት ነው። ሌላው ደግሞ ክለብ ብሩጅ ባርሴሎናን በሜዳው ይገጥማል። ክለብ ብሩጅ ይሄ ጨዋታ ይፈተናል ተብሎ ይጠበቃል ማለት ነው። ሌሎች ጨዋታዎች ይደረጋሉ። ኒውካስትል እንደውም ማርሴይ እና ማንቸስተር ሲቲ ዛሬ ጨዋታዎቹን ያረጋሉ። ውጤት ደግሞ ነገ የሚመዘገቡ ውጤቶቹን ደግሞ ይዘን እንመጣለን። ለዩቲዩብ ቻናሌ አዲስ ሲሆናችሁ ሼር፣ ላይክ፣ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ሰላም ቆዩ ይላችኋለሁ።